ተሰርቷል። የተመሳቀለ መንገድ ማለት ወደ አራቱም አቅጣጫ የሚወስድ መንገድ ነበረው። ይኸውም ድሆች ከአራቱም አቅጣጫ ይሰባሰቡበት የነበረ መንገድ ማለት ነው። የበለስ ቤት ቢል በዚህ አካባቢ በለስ በቅላ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳው በኋላ አልዓዛር ከሞት በመነሳቱ የአልዓዛር አጎት ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ጠርቶት ነበር፣ ግብዣ አድርጎለት ነበር። ሰኞ ዕለት ግብዣ አድርጎለት ነበር ይላል። ሆሳዕናን ካከበረ በኋላ ሰኞ ዕለት ግብዣ አድርጎለት ለምጻሙ ስምዖን እየተባለ ይታወቃል። ከለምጻሙ ከስምዖን ቤት ሲሄድ ጌታችን ተርቦ ነበረ ይላል። በለስ አይቶ ወደ በለሲቱ ቀረበ። በበለሲቱ ፍሬ ፈልጎ ነበር፣ ፍሬ አላገኘባትም። በዚህን ጊዜ ረገማት። እንከሰ እጅጉን ፍሬ በውስቴትኪ ይላል። ከዚህ ሰዓት ጀምሮ ከዚህ ቀን ጀምሮ አንቺ በለስ ፍሬ አይገኝብሽ ብሎ ረገማት። ሂደው ሲመለሱ በለሲቱ ወድቃ ደርቃ ኮርኳ ብላ ከስሯ ተነቅላ አገኟት ይላል። የተረገመችዋ በለስም የነበረችበት ቦታ ስለሆነ የበለስ ቤት እየተባለ ተጠርቷል። በዚህም በዛም ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ አሁን ካለንበት ማዶ ሆኖ ሁሩ ዘቅድሜክሙ ሀገረ ከፊት ለፊታችሁ ወዳለችዋ መንደር ሂዱ አላቸው። ከደቀ መዛሙርቱ ሁለቱን ወደዚች መንደር ማለት ነው። በዚያም አህያ ከነውርንጫዋ ታስራ ታገኛላችሁ ይላቸዋል። አህያ ከነውርንጫዋ ታስራ አገኙ። ፈታችሁ አምጡልኝ አላቸው። ለምን የሚላቸው አንዳችም ሰው ቢኖር ለጌታው ያስፈልጉታል በሉ አላቸው። መጥተው ከዚህ ትንሽ አለፍ ብሎ በሚገኘው ጉድጓድ ዋሻ ውስጥ አህያ ከነውርንጫዋ ታስራ አገኙ። እነርሱም ፈተው ሊወስዷት ሲሉ ለምን የሚሉ አህያዋን ሰርቀው ያሰሯት ሌቦች ተቃውሞ አስነሱ። ሌቦች ምን ጊዜም ተቃውሞ ማስነሳት ልመዳቸው ነው። አንድ ሀገር ሰላም እንዳትሆን ሌቦች የሰላም ተቃዋሚዎች ናቸው። ባልና ሚስት ሰላም እንዳይሆኑ የወሬ ሌቦች ወሬ እየሰረቁ ባልና ሚስትን ያጣላሉ፣ ያካስሳሉ። ሕዝብና ሕዝብ ሰላም እንዳይሆን ሌቦች፣ የወሬ ሌቦች የውሸት ወሬ እያመረቱ በተለይ ባለንበት የመገናኛ ብዙሃን እንደ ልብ በናኘበት አንድ ጫፍ ዳር አገር የሚነገረው በደቂቃ በሰከንድ በዓለም ላይ በሚናኝበት ዘመን የወሬ ሌቦች የውሸት ወሬ እያወሩ ሕዝብና ሕዝብ ሀገርና ሀገር ሰላም እንዳይኖር ያደርጋሉ። ሌቦች ተቃወሙ። ለምን አሏቸው? ለጌታቸው ያስፈልጋሉ፣ ጌታቸው ይፈልጋቸዋል አሉት። ሌቦች ነበሩና ጌታቸው ሲሏቸው ፈርተው ተዋቸው። አህዮቹን ፈተው ወሰዱለት። ትንሽ አለፍ ብሎ በምናገኘው የላቲን ካቶሊክ ቤተ ክርስቲያን በሆነው እዛ ጌታችን መድኃኒታችን ይጠብቃቸው ነበርና ወስደው አስረከቡት። ጌታቸው ያስፈልጋቸዋል አለ። በተፈጥሮ ጌታቸው ነውና፣ የሁሉ ፈጣሪ ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ በጥበብ ቢሉ ሁለቱም ላይ ተቀመጠባቸው። ወርሃን ዋልባሲሆሙ ልብሳቸውን ጎዘጎዙለት በአህዮቹ ላይ ለምን እንዳይቆረቁረው፣ አንድም የማትቆረቁር የምትመች ሕገ ወንጌልን ሰራህልን ሲሉ በኦሪት የነበረውን የማይመች ሕገ ኦሪትን አሳልፈህ የምትመች ሕገ ወንጌልን ሰራህልን ሲሉ የሚበዙት እንኳንስ ለአንተ እና አንተ ለተቀመጥህባት አህያ እንኳን ክብር ይገባታል ሲሉ ልብሳቸውን በመንገድ አንጥፈዋል። ቅጠል እየቆረጡ መንገዱን ሁሉ ጎዝጉዘዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ እስከ ቤተ መቅደስ እስከ ኢየሩሳሌም 16 ምዕራፍ ተጉዞ ወደ ቤተ መቅደሱ ተገኝቶ ቤተ መቅደሱን በዛሬው ዕለት አጽድቷል። በቤተ መቅደሱ ተገኝቶ ቤቴሰ ቤተ ጸሎት ይሰማይ አንትሙ ረሰይክሙ ወበአተ ሰረቅቱ ፈያት፣ ቤቱ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ቤተ መቅደሱን አጽድቷል። በዛም ቤተ መቅደሱን ከሶስት ከፍለው የንግድ ቤት አድርገውት ነበርና ዛሬም ቤተ መቅደሱን የንግድ ቤት ያደረጉት ብዙዎች ናቸው። ነገር ግን የእግዚአብሔር ቤት የጸሎት ቤት እንጂ የመስዋዕት ቤት እንጂ
ከእግዚአብሔር ጋር የሚገናኙበት ቤት እንጂ የውሸት ቤት፣ የሌባ ቤት፣ የወንበዴዎች ቤት አይደለም። ወንበዴዎችን እግዚአብሔር አጽድቷል። ዛሬም በሀገር በቤተ መቅደስ ያሉ ወንበዴዎችን እግዚአብሔር ያጽዳልን። እሺ ፈታችሁ አምጡልኝ። አንዳች ዓለም የታሰረበት ጉዳይ ነበረ ማለት ነው። ስለዚህ ዓለም የሚፈታበት ጊዜ ቅርብ እንደሆነ ለደቀ መዛሙርቱ ነገራቸው ማለት ነው። ነገር ግን የመፍታት ስልጣን የሰጣቸው ለደቀ መዛሙርቱ ነው። ፈታችሁ አምጡልኝ አላቸው። ለጌታ ያስፈልጉታል በሉ አላቸው። እሱ ባሪያውና በመልኩ የፈጠራቸው የሰው ልጆች በሙሉ ለጌታ ያስፈልጋሉ፣ እናስፈልጋለን። ጌታችን ይፈልገናል። እኛ እንረሳው ይሆናል። ሰው እግዚአብሔርን ፈጣሪውን ይረሳ ይሆናል። እግዚአብሔር ግን ከ5500 ዘመን በኋላ አልረሳንም። ሰው የተናገረውን ይረሳል፣ እግዚአብሔር ግን የተናገረውን አይረሳም። ቃል የገባውንም አያስቀርም። በሐሙስ ዕለት ወመንፈቃ ለዕለት ተወለድ ሞለተ ወለትከ ወዲህ ውስተ መርህብከ በመስቀሌ ወበሞቴ ትቤዘወከ። በ5 ቀን ተኩል ከሰማያ ሰማያት ወርጄ ከልጅ ልጅ ተወልጄ በመስቀሌና በሞቴ አድናለሁ ብሎ ለአዳም የገባለትን ቃል ከ5500 ዘመን በኋላ አልረሳም። በኃጢአት ታስሮ የነበረ አዳምንና ልጆቹን ከኃጢአት ሊፈታ በዚህ ቦታ ላይ መጥቶ አህዮቹን ፈታችሁ አምጡልኝ አለ። አህያዋ ከነውርንጫዋ ነበረች፣ ብቻዋን አልነበረችም። እናት ከልጆቿ ጋር፣ ወላጆች ከልጆቻቸው ጋር ለጌታ ያስፈልጉታል፣ እናስፈልገዋለን። ከአባታችን ከአዳም ጀምሮ እስከ መጨረሻው ድረስ የሚነሱ የአዳም ልጆች በሙሉ ከአዳም ከአባታቸው ጋር ለጌታ ያስፈልጉታል፣ እናስፈልገዋለን። የተፈጠርነው የእግዚአብሔርን ስም ለመቀደስ ክብሩን ለመውረስ ነውና እርሱ ያዘጋጀልንን መንግስቱን እንድንወርስ እግዚአብሔር ይፈልጋልና እግዚአብሔር መንግስቱን እንድንወርስ ለመንግስተ ሰማያት የሚያበቃ ስራ እንድንሰራ እሱ ይርዳል። ዓለም ግን ተፈቶ ነበር። ሶበሰ ተአምሪ ጽዮን ዮም ሰላምኪ፣ ጽዮን ብታውቂበትስ ኖሮ ሰላምሽ ዛሬ ነበረ ብሎ ሰላሙን ለመቀበል ድህነቱን ለመቀበል ያቅማሙትን ይነግራቸዋል። መንገር ብቻ አይደለም፣ ስለ እነሱም ያለቅስላቸዋል። ርያ ለሀገረ በከይል አይሊሃ፣ ደብረ ዘይት ላይ ሆኖ ወደ ኢየሩሳሌም እየሄደ ኢየሩሳሌምን ከተማዋንና ቤተ መቅደሱን አይቶ አለቀሰ ይላል። ርያ ለሀገረ በከይል አይሊሃ። እዚህ ላይ ነው ትልቁ ምስጢር ያለው። ዓለምን አይተን ዓለም የምትሰራውን ኃጢአት ስንመለከት ስለ ዓለም ልናለቅስ ይገባል። ርያ ለሀገረ በከይል አይሊሃ፣ እትብታችን የተቀበረባት ቦርቀን ያደግንባት ኦሮሞ፣ አማራ፣ ትግሬ ሳንል ከሁሉም ጋር በፍቅር በሰላም የኖርንባት እናት ሀገራችን ኢትዮጵያ ስትጠፋ ጥፋቷን እያየን ልናለቅስላት ይገባል። ርያ ለሀገረ በከይል አይሊሃ፣ ሀገሪቷን አይቶ ስለ እርሷ አለቀሰ። ኢትዮጵያን አሻግረን እያየን እናት ልጆቿን ማዳን የማትችልባት ሀገር መሆኗን ስናይ ዜጎች በዜግነታቸው ከሀገራቸው መኖር አለመቻላቸውን ስናይ ከተሞች በየዕለቱ እየፈረሱ እንዳልነበሩ ታሪክ ብቻ ሆነው እንዲቀሩ ሲታዘዝባቸው ስናይ ሰዎች ያለ ኃጢአታቸው ያለ በደላቸው ሹመኞች ሹመታቸው እንዳይቀር እርስ በርስ እያጋጩ በፍቅር የኖሩ የነበሩ ኢትዮጵያውያንን ሁሉ የጸብ አዝመራ በመካከላቸው ሲያበቅሉባቸው ስናይ ስለ ኢትዮጵያና ስለ ኢትዮጵያውያን እናለቅሳለን፣ ልናለቅስ ይገባል። እግዚአብሔር ነው ተስፋዋ ለኢትዮጵያ። እግዚአብሔር ነው ከዚህ አዙሪት ማይሰር
ሊፈታት የሚችለው። ድሮም ተስፋዋ እግዚአብሔር ነው። ዛሬም ተስፋዋ የሆነ እግዚአብሔርን ደጅ ትጽና ኢትዮጵያ። ሌላ የሚያድናት የለም ኢትዮጵያ። ቡርክት እንተ ትመጽእ ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግስት። የአባቶቻችን የነ ዳዊት መንግስት በነ ዳዊት ስርወ መንግስት ትተዳደር የነበረች ኢትዮጵያ፣ በነ ሰሎሞን ስርወ መንግስት ትተዳደር የነበረች ኢትዮጵያ፣ የበረከት ምድር የበረከት ሀገር የነበረች ኢትዮጵያ የአባቶቻችን የነ ዳዊት የነ ሰሎሞን መንግስት ረግጣ ንቃ በወታደራዊ መንግስት መተዳደር ከጀመረች በኋላ ኢትዮጵያ ሰላሟን አጥታለች። የአባቶቻችን የነ ዳዊት የነ ሰሎሞን መንግስት የእግዚአብሔር መንግስት ነበረች። እግዚአብሔር ሊገዛው እግዚአብሔር ሊያስተዳድረው ያልፈለገን ህዝብ ሰይጣን ይጋልብበታል፣ ሰይጣን ይገዛዋል፣ ሰይጣን ይጨፍርበታል። እግዚአብሔር እንዲገዛት ኢትዮጵያ ለእግዚአብሔር ትገዛ። እግዚአብሔር ከታሰረችበት የኃጢአት ማይሰር እንድትፈታ ኢትዮጵያ ለእግዚአብሔር ትገዛ። ዓለም በመላዋ ለእግዚአብሔር ትገዛ። ዓለምን በቸርነቱ ፈጥሮ እያስተዳደረ ያለ ሁሉን በጥበቡ እየመራ ያለ እውነተኛው መሪ እውነተኛው ንጉሥ ሆሳዕና እውነተኛው መድኃኒት ኢየሱስ ክርስቶስ ነው። ሌላ መድኃኒት የለም በዚች ምድር ላይ። ሁሉም መድኃኒትን ይፈልግ፣ ሁሉም ከታሰረበት ይፈታ ዘንድ ወደሚፈቱት ወደ ቅዱሳን አባቶቻችን ሐዋርያት ይሂድ። ሁሉም ከታሰረበት ይፈታ ዘንድ ወደሚፈቱት ወደ ቅዱሳን ሊቃነ ጳጳሳት ይሂድ። ሊቃነ ጳጳሳቱ እያለቀሱ ነው፣ ልጆቼ ምን ላደርጋችሁ እያሉ። ልጆቼ እኔ ወታደር የለኝም፣ የጦር ጄኔራል የለኝም፣ ላድናችሁ አልቻልሁም እያሉ ኢትዮጵያውያን ጳጳሳት ሲያለቅሱ እናያለን፣ እንሰማለን። ነገር ግን ከጦር መሳሪያ የበለጠ ነፍስንም ስጋንም ሊያድን የሚችል መስቀሉን ይዘዋል እኮ። ማልቀሱ ብቻውን በቂ አይደለም፣ ማውገዝም መጨመር አለበት። ወንድማማች የሆነውን ሕዝብ እርስ በርስ ሲያጋድሉት ሲያጣሉት፣ በሃይማኖት በባህል በቋንቋ አንድ ሆኖ የኖረውን ሕዝብ እርስ በርስ ሲያፋጁት ሊቃነ ጳጳሳቱ ለቅሷቸውን ያቁሙና ወጥተው ያውግዙ። 67% ተከታይ ሕዝብ ያላቸው በሀገር ውስጥም በውጭም። እስከ መቼ ድረስ ነው ሕፃናት ሲታረዱ ዝም የሚባለው? እስከ መቼ ድረስ ነው ሰዎች የሰዎችን ስጋ ሲበሉ እርስ በርሳቸው ሲባሉ የአባቶቻችን ስልጣን ዝም ብሎ መቅደስ ለመቅደስ ብቻ የሚያለቅሱበት? ወደ አደባባይ ወጥተው እንደነ አቡነ ጴጥሮስ ተሰውተው ሀገራችን ኢትዮጵያን ያቆሙልን፣ ሕዝባችን በፍቅር በሰላም እንዲኖር ያድርጉልን። መስበክ ብቻ በቂ አይደለም። ወደ አደባባይ ይውጡ፣ ሕዝቡንም ተው ይበሉ። እርስ በርሳችሁ ተባብራችሁ ተፋቅራችሁ ኑሩ ይበሉ። ሕዝቡ ይሰማቸዋል። ለምንድነው ከእግዚአብሔር ሰውን የሚፈሩት? ለምንድነው መፈራት የሚገባውን እግዚአብሔርን ሳይሆን በወንበር ላይ በስልጣን ላይ ያለውን ሰው ለምንድነው ምንፈራው? መፍራት ያለብን ከሆነም ኃጢአትን ነው። ፍርህዋ ለኃጢአት ይትፍርህዋ ለሞት። መፍራት ያለብን መፈራት ያለበት እግዚአብሔርን ነው። ሰዎች ድንበር ሲያልፉ ገደባቸውን ሲያልፉ ለምን ብለን መገሰጽ መቻል አለብን። ይትክስሱ መሲሐኔ ወይታይስሙ ዲበ ነቢያትየ፣ በቀባቸው ላይ ክፉ አታድርጉ ተብሏል እኮ። አባቶቻችን እኮ ስልጣናቸው በሰማይም በምድርም ነው። ጌታችን ለሐዋርያት የሚፈቱበትን ስልጣን ሲሰጣቸው በሰማይም በምድርም የሚያስሩት የታሰረ እንዲሆን የሚፈቱት ምን እንዲሆን? ከኔ ጋር የላችሁም እንዴ? ከኔ ጋር አይደላችሁም እንዴ? በምድር የፈቱት በሰማይ ምን ይሁን? በምድር ያሰሩት በሰማይ የተፈታ ይሆናል። ስለዚህ ሐዋርያት የሚያስሩበት የሚፈቱበት ስልጣን የተሰጡት እዚህ ቦታ ላይ ነው ይመናል።
ዙረን ዙረን ርዕሳችን አንለቅም። ሂዱና ፈታችሁ አምጡልኝ አላቸው። የአዲስ ኪዳንን ስልጣን ሰጣቸው። የሚፈቱበት የሚያስሩበትን ስልጣነ ክህነት ሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ ለመጀመሪያ ጊዜ የታሰሩትን አህዮች ፈቱ አለ። ምዕመናንም እንዲፈቱ ወደ ዓለም ላካቸው ሲል ነው። እግዚአብሔር የተመሰገነ ይሁን። ሀገራችን ኢትዮጵያን ከጥፋት ሕዝቦቿን ከጦርነት ከመለያየት ይጠብቅልን። እስቲ ሁላችሁም በአንድ ቃል ኢትዮጵያ በሉ። ተወዷታላችሁ? ከወደዳችኋት አልቅሱላት። ሌላ ነገር አልላችሁም። ሁላችሁም ኢትዮጵያን ከወደዳችኋት አልቅሱላት። ይሄ ብቻ ነው ለኢትዮጵያ ተስፋዋ። በዚህ ወቅት ሶሻል ሚዲያ ላይ ቁጭ ብሎ ወሬ ማራገብ ለኢትዮጵያ ተስፋ ሊሆን አይችልም። ኢትዮጵያን ከወደድናት ሁላችንም ለኢትዮጵያ እንጸልይላት። ኢትዮጵያ የሚለው ስም ዛሬ እየቀረ እያንዳንዱ የጎጡን የቀበሌውን ስም የሚያነግስ ሆኗል። እግዚአብሔር ግን የሚያውቃት ምን በሚለው ስም ነው? ኢትዮጵያን ንገሩኛ። እግዚአብሔር የሚያውቃት ኢትዮጵያን ምን በሚለው ስም ነው? ወሎ በሚል ስም ነው? ትግራይ በሚል ስም ነው? ጎንደር በሚል ስም ነው? ጎጃም በሚል ስም ነው? ወለጋ በሚባል ስም ነው? አዲስ አበባ በሚባል ስም ነው? ሐረር በሚባል ስም ነው? በምንድን ነው እግዚአብሔር የሚያውቃት? ኢትዮጵያ። ታዲያ እኛ ለፈጠርነው ስም እግዚአብሔር የሰጣትን ትልቅ የማዕረግ ስም እንድትተው እያደረግናት አይደለም ወይ? እኛ እያንዳንዱ ጎጠኛ ከኢትዮጵያ ከታላቂቱ ሀገር ይልቅ የጎጡን የአካባቢውን መጥራት ከጀመረ ዋላ አደር አይደለም ነው። በእንደዚህ አይነት ታላቅ ኢትዮጵያን መገንባት አይቻልም፣ ወደ ነበረችበት መመለስም አይቻልም። ስለዚህ ፍትሕ ያምጽእ ዘሊተ ኢትዮጵያን ከእንደዚህ አይነት ጎጠኝነት ፈትታችሁ ቀድሞ ወደ ነበረችበት ወደ አንድነቷ መልሱልን የኢትዮጵያ አመራሮች። ኢትዮጵያን እርስ በርስ ማባላቱን ትታችሁ ኢትዮጵያ ለጌታ የምታስፈልግ ሀገር ነች። ኢትዮጵያ ንጹሕ ጸሎትና መስዋዕት ወደ እግዚአብሔር የምታቀርብ ሀገር ነች። ያ ንጹሕ ጸሎትና መስዋዕት እንዳይደርስ የምታቃጥሉትን ቤተ ክርስቲያን ቤተ መቅደስ እባካችሁ የኢትዮጵያ መሪዎች ቤተ መቅደሱን አታቃጥሉት፣ የእግዚአብሔርን ቤተ መቅደስ ሕዝቧንም አታፍርሱ። ይህንን መልእክት ለማስተላለፍ ያህል ነው። እግዚአብሔር ሁላችንም ከታሰርንበት የኃጢአት ማሰሪያ ይፍታል። ሆሳዕና ዛሬ አክብረናል። መድኃኒት ማለት ነው። ከነገ ጀምሮ ግብረ ሕማማት ሰሙነ ሕማማት ምንባቡ ይጀምራል። ከዛሬ ማታ ጀምሮ ሰሙነ ሕማማቱን ደግሞ ፈጽመን ከዕለተ ስቅለቱ ከጸሎተ ሐሙስ በዓልና እንዲሁም ከብርሃነ ትንሣኤው መድኃኒታችን እንዲያደርሰን ፈቃዱ ይሁንልን። በዚህ አጋጣሚ ነገ ከ3 ሰዓት በኢትዮጵያ አቆጣጠር በዚህ ሀገር ከ9 ሰዓት በኋላ ሰው ቢሞት አይፈታም። በቤተ ክርስቲያን ነው ሥርዓተ ፍታት የሚደርሰው። ጠቅላላ ለመላው ሕዝበ ክርስቲያን በቤተ ክርስቲያን ከቅዳሴ በኋላ ሥርዓተ ፍታት ይደርሳል። የሚመቻችሁ ተገኝታችሁ ተፈታችሁ ሂዱ። ሰው እንኳን ሳምንት ሙሉ በቀን የሚያገኘውን አያውቅምና ባይሆንም በያላችሁበት ይፍቱኝ እያላችሁ በቤተ ክርስቲያን የሚደርሰው ጸሎት እንዲደርሳችሁ ተመኙ፣ ጸልዩ። ሰሙነ ሕማማቱን ሁላችንም በቻልነው አቅም ወደ ቤተ ክርስቲያን እየመጣን ግብረ ሕማማቱን እየሰማን ብርሃነ ትንሣኤውን በተስፋ ጠብቀን ከብርሃነ ትንሣኤው አምላክ በሰላም እንዲያደርሰን ፈቃዱ ይሁንልን። በዚህ ዝግጅታችን ላይ በየዓመቱ እንዲህ እየሳሳን እንዲህ እያነስን መሄዳችን ለምን ይሆን ብለን ስንጠይቅ አሁንም ይኸው የእርስ በርስ መለያየት በቋንቋ በጎጥ የማምለክ ነው። ቅድም እዚህ ጋር ስታያቸው የነበሩ ሰዎች አምና ከእኛ ጋር በዓል ያከበሩ ሰዎች ናቸው። እነርሱ ለብቻቸው አክብረው ሄዱ። እኛ ደግሞ እነሱን ተራ ጠብቀን እዚህ ጋር ለብቻችን አከበርን። አምና እንደዚህ አልነበረም። አምና ሁላችንም በየቤታችን ነበርን።
ከዛ ቤት ተዘግቶ ከመዋል እግዚአብሔር አውጥቶን ለዚህ አድርሶን ይሄንን በዓል እንኳን በፍቅር ማክበር ያልቻልን የአንዲት እምነት የአንዲት ሀገር ልጆች እዚህም ሁነን ተለያይተን እናያለን። ይሄን ልዩነት እግዚአብሔር ያጥፋልን። በተለይ የቤተ ክርስቲያኒቷ መዘምራን ሁልጊዜ በዓላት ታላላቅ በዓላት በደረሱ ቁጥር ከሊቃውንቱ ጋራ ስራቸውን ትተው እናንተን ያገለግላሉ እና ለነሱም ትልቅ እውቅናና ምስጋና ልትሰጧቸው ያስፈልጋል። እናንተም መዘምራኑ ከእናንተ የሚተኩ ከታች ያሉ ሕፃናትንም እንድታስተምሩ በዚህ አጋጣሚ መልእክቴን ለማስተላለፍ እወዳለሁ። ቤተ ክርስቲያን ስርዓት አላት። ስርዓቷ ጨርሶ እንዳይጠፋ ህየንታ በውኪ ተወልዱ ለኪ ደቂቅ ልጆችም ከእናንተ ስር ሆነው የእናንተን አገልግሎት እንዲከተሉ እባካችሁ ሰንበት ተማሪዎች፣ የስብከተ ወንጌሉ መዘምራን ጠንክሩ፣ ማህበራችሁን አጠንክሩ። ሁልጊዜ የምናያቸው የተወሰናችሁ ልጆች ናቸው። በዚህም እየተቀናነሳችሁ ነው በተለያየ ምክንያት እና ሌሎቹም ደቀ መዛሙርት ወይም ደግሞ አገልጋዮች እንዲፈጠሩ ሁላችንም በቤተ ክርስቲያን ዙሪያ ያለን ለሰንበት ትምህርት ቤቱም ለቤተ ክርስቲያኑ አገልግሎትም ትልቅ አስተዋጽኦ እንድናደርግ በዚሁ አጋጣሚ ጥሪዬን ለማስተላለፍ እወዳለሁ። በዚህ ዕለት በዓሉን ያደመቁልን መምህራችን መርጌታ መምህር ኢሳያስን እግዚአብሔር ይስጥልን፣ በእድሜ በጸጋ ይጠብቅልን። ሌሎቹም ብዙ አገልግሎት እያከናወናቸው ያላችሁትን እግዚአብሔር አምላክ ዋጋቸውን ይክፈልልን። ሁላችሁም ቁሙና ትንሽ ምህላ ጸሎት አድርሰን ወደሚቀጥለው መርሃ ግብራችን እንሄዳለን። ሰላም